ጉድ ነው ዘንድሮ። አባቢ ሸከሸከ ድምታ በቃ ገዚ ቀብዲ እሺ ይሁን ልጅ ተወልዶልሃል ለዛ ደስተኛ ነህ ከዚህ በኋላ እንደ ድሮን እናንተ አብረን የምንሆን አልመሰለኝም ያ ነው እንደዚህ ያደረገኝ አንተም ማጣቱ እንደ ድሮ ካንተ ጋር አለመሆኔን ሳስበው ወደ ትዳር እንደምትመለስ ሳስብ ትዳር እየተቃናል እንደሆነ ስረዳ ያ ነገር እኔን ረበሸኝ ተበሽ ሄርሚ እቺ ነገር ጉድ ይዛ እንዳትመጣ ምክንያቱም አራራጧ የሆነ ምግቡ ሳይመቻት ቀርቶ ለማስመለስ ሊያስመልሳት ምናምን ቮሚት ለማድረግ አይመስልም እቺ ነገር ጉድ ይዛ እንዳትመጣ እቺ ነገር መልእክቷ ወደ ሩታ እንዳይሆን አርግዣለሁ የምትል ነገር እንዳትመጣ ከዚህ በኋላ ይሄ አካሄድ በኋላ አርግዣለሁ ጸንሻለሁ የሚል የሆነ ነገር ሊመጣ ነው ልጅቷ ያለው ምክንያት እንደዚህም አልሆነችም አጅሪትና አጅሬ ሲሻካሸኩ ነበር ለዛ ነው ከመሬት ተነስታ መቼም መሀላቸው የሆነ አይነት ግንኙነት ሳይፈጠር አርግዣለሁ አትልም አይደል ይሄዳሉ ሄርሚያው ካንቺ ጋር ደራሲው ዳይሬክተሩ ሩታ ናት እየተባለ ነው ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና ከሀገራችሁ እንደወጣችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር በሰላም ያብቃችሁ እያልኩኝ ይላል ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ይሻላል አለበለዚያ ያቅለሸልሻችሁ ደግሞ ያስመልሳችኋል ካስመለሳችሁ ደግሞ ታረግዛላችሁና ይመቻችሁ ትንሽ አሞናልኩት ሰላም ነው ለምሮራስ ምንቆይ እንደዚህ ሐኪም ቤት እስከመሄድ ድረስ እንጃ በቃ ድንገት ነው ያመመኝ እኮ ነገሮች ግራ እያጋቡን ነው አሁን ማለት ነው እኔ አሁን ላይ ግራ እየገባኝ ነው በእኛ ምክንያት ከኛ ተለራቅሽ ብቻ ነው ወይንስ ሌላ ማናውቀው ነገር አለ እና ታዲያ ቤተሰብ ምናምን ሰላም ነው አብርሃምን አንድ ነገር መጠየቅ ፈልጋለሁ አብርሃምን የምትከተሉ ማናኛችሁም ሰዎች መመለስ ትችላላችሁ ስለዚህ ነገር መጠየቅ የምፈልገው ነገር ምንድነው ልትነግሩን የፈለጋችሁት አብርሃም ምንድነው እያሳየህን ያለው ምንድነው በዚህ ደረጃ መጨማለቅ ለምን አስፈልገ እሺ ይሁን ሪል ወዳህ ነው አፍቅራ ነው ብለን እናስበው አንተ የተከበርክ ሰው ከሆነ የራስህ የሆነ ትዳር ያለ ሰው ሚስት ገና ከወለደች ወራቶች አይደል እንዴ አፍሰው እንዴ ምን ሆነሃል እቺ ልጅ የፈለገ ነገር ቢመጣ አፈቀረች እሺ እቺ ልጅ አፈቀረች እና ምን ይጠበስ እኮ አጋንንት ነው ጤነኝነት እኮ አይደለም ምንድነው እየተናገርክ ያለው ከሃይማኖት ከባህል ከምንም ያፈነገጠ ነገር እኮ ነው ለምንድነው በዚህ ደረጃ ለራስ ክብር የማይኖር የእሷ የራሷ ጉዳይ እንደፈለገች እሷ ለክብሯ ማትጨነቅ ከሆነ እግዚአብሔርን ማትፈራ ከሆነ የራሷ ጉዳይ ተዋት ምንድነው የሚያስጨንቅ አንተ ለምንድነው ስለ ራስ ትዳር እንደገና ደግሞ ስለሚከተሉ ሰዎች ስለሚያዩ ሰዎች የማትጨነቀው ለዚህ ለማትረባ ሴት የማይሆን ነገር እንደዚህ መጃጃል የሆነ ነገር በቃ መታ አፈቀርኩ ወደድኩ ምናምን ያላንተ መኖር አልችልም ብቻ ምናምን ነገር ባንተ ተነሳ ታመምኩኝ ምናምን ስትል መተህ እዚህ ጋር እሷን ትሪት እያረግተህ እንጂ ሆስፒታል እንጂ ራስሽን ለምንድነው የምትይው ምን አገባ አንተ እንደዚህ የምትልበት ምክንያት ምንድነው ነው አሁን እኮ ያሳየህን ያለው ምንድነው አንተ ለአንዲት ባለትዳር ላፈቀረች ሴት እየተጨነክ ነው አሁን አንተ ምን አይነት ወንድ እንደሆንክ ያሳየን እንደሆነ ታውቃለህ ለቤቱ ክብር የሌለው ለሚስቱ ክብር የሌለው ለትዳሩ ግድ የሌለው ትዳሩን የማይፈልግ ግን ለአንድ ምኑም ላልሆነች ሴት የሚጨነቅ የሆነ ሰዓት ላይ በቃ ከሷ ጋር የሆነ አይነት ሪሌሽን ምናምን ነበረው ተሳስተህም ወድቀህም ከሆነ ከሷ ጋር በቃ ወድቀሃል ነው በእንደዛ እንለፈው ምክንያቱም እሱ ያንተና የሩታ ህይወት ስለሆነ ማለት ነው ስለዚህ አሁን ግን በቃ ነገሮች አልፈዋል አይደለ ስንት ነገር በየቀኑ አዲስ ነገር ከናንተ እየተጠበቀን እንደገና ቁልቁል ወደ ኋላ የምትመለሰው ለምንድን ነው እሷስ መታ እዚህ ጋር ምናምን የምታለቅሰው የምትሆነው ነገር እያንዳንዱ የምታሳየን ነገሮች ምናምን አግባብ ነው ብላ ነው የምታስበው ፍቅር ነው ልትልን ነው አስቡት ልታገኙት የምትችሉትን ሰው ብታፈቅሩ ችግር የለውም እኮ የናንተ ያልሆነ የራሱ ህይወት ያለው አባት የሆነ ባል የሆነን ሰው አፈቀርኩ ብላ በዚህ ደረጃ አሞኛል ብላ መተኛት ማለት ምን ማለት ነው ምንድነው በዙሪያቸው ያሉ ሰዎችስ ቆይ አብሯቸው ምሰሩ ሰዎችስ ቆይ ሐሳብና አይዲያ አታችኋል በቃ አረተው አፈጉሩ እዛው ላይ ያለሽው አሁን የምግብ ችግር በቃ እኮ የተፈጠረው ነገር ንገሪኝ እሺ ምንድነው የተፈጠረው እኔ አሁን ብዙ ነገር የደበርሽኝ እየመሰለኝ ነው ችግር አለ ምንም አልደበኩም ደብቀሽኛል ሳትዋሽ ንገሪኝ እንዲህ የሆንሽበት ያለሽበት ምክንያት ንገሪኝ
እሷ ነው የምትፈልገው። ያጣችሁ ስጣት እንጂ አደረው ተረዳት። ስንት አይነት ጉድ አለ ጎበዝ። እኔ ቆይ አንተ ለምንድን ነው እንደዚህ የተጨነቅከው? ለሷ ነው እኔ ሊገባኝ አልቻለው። ከሷ መራቅ ያቃተ ለምንድን ነው? እሷን ከህይወት ማስወጣት ያቃተ ለምንድን ነው? ግልጽ አድርገህ ንገረን በቃ። ወይ ደግሞ አንተም የምትፈልጋት ከሆነ ከብዶ ከሆነ ከሩታ ጋር የነበረ ሰው ሚስት የነበረው ሰው በአንዴ እንዴት ወደ ሌላ ሴት ይሄዳል የሚል ነገር ሀሳብ ይዞ ጭንቀት ይዞ ከሆነ ንገረንና ግልጽ አድርገው። ስለ አንተ ህይወት የሚመለከተው ሰው የለም። ከዚህ በፊት ተናግራል አይደለ? የራሴን ህይወት የምመራው ራሴ ነኝ። በእኔ ህይወት ላይ ውሳኔ መወሰን የምችለው ራሴ ነኝ። ስለዚህ ማንም ስለ እኔ ህይወት አይገባውም ብለህ የለ በቃ። ስለዚህ ማንም ስለ አንተ ህይወት ስለማያገባው የፈለግከውን ነገር በግልጽ መሆን ትችላለህ ምንም በቃ እንጂ አሁን እዚህ ጋር እየመጣ ለሚስት ሆነ ያላሳየንን ነገር ለዚህ ሴት እየሆንክ የምታሳየን ምን አይነት ነገር ምን እንድንል ነው? ቆይ አብርሃም ጥሩ ነው፣ የሰው ስሜት ይረዳል፣ የሰው ሀዘን ያስጨንቀዋል፣ ለሰው ደስታ የሚኖር ሰው ነው ምናምን እንድንልል እንዴ? አለቱ አብርሃም። ከዛ ደግሞ ነገር ሚስት ጋር ሄደ ደግሞ የሆነ አይነት ነገር እንትን ትላለህ። ሩታም እስኪ ግልጽ አድርገኝ ነገሪን። የምሬን ነው የምልሽ። እኔ አሁን ሩታ ላይም ችግር እያየሁ ነው፣ በቃ ትልቅ ችግር እያየሁ ነው። ባልሽ እንደዚህ እየሆነ እየመጣ ከዛ ደግሞ በማግስቱ ከአንቺ ጋር ምናምን ቪዲዮ ሲሰራ እየተሳሳቅሽ እየሳቅሽ ምናምን ነገር ትሰሪያለሽ። ግልጽ አድርገሽ ንገሪን። ተመችቷችኋል እናንተ በዚህ ስራ? ራስን በጣም እየጎዳሽ ነው ያለሽ በተለያየ ነገር ማለት ነው። አንዳንዴ ሁሌ ሰው አንድ ላይ ሁሌ ተመሳሳይ አይሆንም። በቃ እዛ ታይም ተገቢ ስለነበር በጣም ደስተኛ ነበርኩኝ። ብዙ ነገሮችን ያስተካከልክ ሰው ነክ፣ ለአንተ ጥሩ ስሜት አለኝ ሰው አለኝ ብዬ የማስበው ሰው ነበር። ማማክር ሰው ነክ እኮ እኔ መች ሞትኩኝ ይሻለኝ አይደል? እንዴ በህይወት መሞት አይደለም ደግሞ ግን ይሄንን ነገር ደግሞ ማድረግ አሁን ላይ አልችልም። ምክንያቱም ይሄን ነገር ሳደርግ እንዳልኩ ነው በቃ ሁኔታዎች እየፈቀደልኝ አይደለም አብሽ። ስለዚህ እዛ ነው የተጨናነኩ ያለሁት እንጂ በአጠቃላይ እኮ አንተን ማጣት አልፈልግም። አንተ አሁን አሪፍ ላይ ነው ያለኸው፣ ልጅ ተወልዶልሃል፣ ለዛ ደስተኛ ነህ። ከዚህ በኋላ እንደ ድሮ እኔ እናንተ አብረን የምንሆን አልመሰለኝም። ያ ነው እንደዚህ ያደረገኝ። አንተን ማጣቱ እንደ ድሮ ካንተ ጋር አለመሆኔን ሳስበው፣ ወደ ትዳር እንደምትመለስ ሳስብ፣ ትዳር እየተቃናል እንደሆነ ስረዳ ያ ነገር እኔን ረበሸኝ። ምክንያቱም አንተን ከሩታ ነጥዬ የራሴ ያረኩ መስሎኝ ነበረ። አሁን ግን ያ ነገር እንዳልሆነ ገብቶኛል። አንተ ከኔ ጋር የሆንከው በዛ ሰዓት ላይ ከኔ ጋር ሁሉ ነገር ስታሳልፍ የነበርከው ከነበርክበት ህመም ማምለጫ ነው። ከነበርክበት ሁኔታ ከኔ ጋር ሆነ ማምለጫ አደረከኝ እንጂ በዛ ሰዓት ላይም ለኔ የሆነ ስሜት ኖሮክ አይደለም። አንድ ቀን ጥለኸኝ እንደምትሄድ አውቃለሁ ነው እያለች ያለችው። እንደዚህ ብዬ የወዷን ውስጧ ያለውን ነገር ልናገርላት እንጂ ታማ ታይፎይድ ይዟት ምናምን እኮ አይደለም አባቢ። እኔ እኮ በቃ ቀጥታ ብትነግሩን እኮ በቃ ይኸው በቃ ለወዴስ እኔ በዚህ ቀለል አድርጌ ላስረዳችሁ። እንደፈርዶብኛል ምንም ማድረግ አልችልም። አሁን ከጎን አይደለም ምናምን ለማለት አይደለም፣ ግን ደግሞ ደብሮኝ ከፍቶኝ የሆነ ስሜት ተሰምቶኝ አላቅም ብዙ ነገር ጭንቅላቴ ላይ ተፈጥሮ ለማን እንደማማክር ግራ ያጋባኛል። ለምጃለሁ ገባክ? ስሜቴ እንዲህ አድርጌ ማስረዳት እንዳለብኝ አላቅም። አሁን ምግብ አምጥቶ እኔ በነገራችን ላይ እስኪ ሴቶች ልጠይቃችሁ፣ ሰው ከመሬት ተነስቶ ሰውን መልመድ ይችላል ማለት በቃ ከአንድ ወንድ ጋር ጓደኛ ስለሆናችሁ ምንም ነገር ሳይፈጠር በቃ ሻይ ቡና ብቻ ስላላችሁ ለዛውም ባለትዳር ከሆነ ወንድ ጋር በዚህ ደረጃ ከባለትዳር ወንድ ጋር ትላመዳላችሁ? የራሱ ህይወት ካለው ሰው ጋር የራሱ ሴት ካለው ሰው ጋር ትላመዳላችሁ በዚህ ደረጃ? ይሄን እናንተ መልሱልኝ። ምክንያቱም እሷ እያወራች ያለችው ነገር የማይመስል ነገር ነው። በቃ የማይመስል ነገር ጤነኝነት አይደለም። ዛሬ እንደውም ዜና ላይ አይቻሉኝ በቀን ወደ 350 ሰዎች ወደ አማኑኤል ሆስፒታል ለምርመራ ይሄዳሉ ሲባል ነበረ። ከ350ዎቹ አንዷ ሄርሜላ መሆን አለባት ካልሆነ በስተቀር አሁን አንድ የሰውን ባል ለምጃለው ብሎ በአደባባይ እንደዚህ መስራት ምን ማለት ነው? ድራማም ቢሆን ለዩቲዩብም ቢሆን ምንድነው መልእክቱ እኮ ነው። እሺ ወደርሽው ምን ይሁን ነው? ሚስትና ልጆቹን ጥሎ አንቺ ጋር ይምጣ ነው ነገሩ? የከረፈፍ ነው። ተይው ከመምጣት ወደ ኋላ አይልም። ቢያንስ ምግብ በእኛ ፊት ማለት ነው። ሄርሜ እግዚአብሔርን እንጣላለን። የምሬን ነው። እንዲያምሻል እንደ አንቺ እንከጋው እንደ ልታጠሩ እኔ ራሴ ያቆርስሻለሁ። አስቡ፣ ሳትታመም ምንም ሳትሆን እሱን ወዳ ወይም እሱን አፍቅራ ከሱ መለየት ስላልፈለገች ምናምን ነገር ድብርት ውስጥ የሆነ አይነት ሙድ ውስጥ ገብታ ምናምን ምግብ ሳትበላ እነሱ እንዳሉት እሺ ትሁን ሆነች። አብርሃም ታዲያ እዚህ ውስጥ ምን ቤት ነው? ከፈለጉና ቤላ ያብሏት። እቺ ልጅ እንጉዳይ ናት፣ ቤተሰብ የላትም፣ በወላጅ አልባ ባጡ ማዕከል ውስጥ ነው ያደገችው። ምንድነው ማለት ግራ እየገባኝ ያለው ነገር እሱ ነው። እዚህ ደረጃ የደረሰችው እዚህ እድሜ ላይ የደረሰችው አብርሃም አጽናንቶች ነው? ከአብርሃም ጋር ሆነች ነው? አብርሃም ነበረ ዛሬ እዚህ ደረጃ ላይ ስትደርሺ፣ እዚህ እድሜ ላይ ስትደርሺ አብርሃም አብሮሽ ነበረ? በ3 ወር ነው በ2 ወር ውስጥ ካወቅሽው ሰው ጋር እንግዲህ ቪዲዮ ላይ እንዳየነው ነው 10 ዓመትም ትውውቅ ሊኖራችሁ ይችላል። ሰው የለሽም
የሚያበላሽ የሚያጎርሽሽ ስትጨነቂ የሆነ ነገር ስትሆኚ ከጎንሽ የሚሆን ሰው የለም። እስከዛሬ ድረስ አልተጨነቅሽም ነበረ። እስከዛሬ ድረስ ምንም ሳትሆኚ ደስተኛ ሆነሽ እየኖርሽ ነበረ። ከዛ አብርሃም በህይወትሽ መጣና ምናምን ከዛ እንደገና ከህይወትሽ ወጥቶ ሊሄድ እንደሆነ ስታቂ ነው በሽተኛ ሆንሽው። በጣም ነው ሰው ላይ ሙድ የምትይዥው። ለማንኛውም ጋሽ አብርሃም ምን አግብቶ ልታጎርሳት ምን አግብቶ ምግብ ይዘህ እንደመጣ ሊገባኝ አልቻለም። በእያንዳንዱ እርምጃ ውስጥ ለትዳር ያለህን ክብር፣ ለሚስት ያለህን አክብሮት አብሶ አሁን ባለችበት ሁኔታ ለሚስት በጣም መጠንቀቅ ባለብህ ሰዓት ላይ ከጎኗ መሆን ባለብህ ሰዓት ላይ የምሬን ነው የምልህ። በዚህ ሰዓት ላይ እኔ እንጃ እኔ እንዴት ብዬ እንደምነግርህ አላውቅም። እንግዲህ ምንድነው ሄርሚ እቺ ነገር ጉድ ይዛ እንዳትመጣ ምክንያቱም አራራጧ የሆነ ምግቡ ሳይመቻት ቀርቶ ለማስመለስ ሊያስመልሳት ምናምን ቦሚት ለማድረግ አይመስልም። እቺ ነገር ጉድ ይዛ እንዳትመጣ፣ እቺ ነገር መልእክቷ ወደ ሩታ እንዳይሆን አርግዣለሁ የምትል ነገር እንዳትመጣ ከዚህ በኋላ ይሄ አካሄድ በኋላ አርግዣለሁ ጸንሻለሁ የሚል የሆነ ነገር ሊመጣ ነው። ልጅቷ ያለው ምክንያት እንደዚህም አልሆነችም። እኔ ሚዲያ ላይ የሚሰሩ ሰዎች ጤናቸውን እያጡ ነው ጎበዝ። አሁን አርግዣለሁ ምናምን ብላ ከመጣች ጉድ ነው። እንግዲህ ዛሬ ላይሆን ይችላል፣ ነገ ከነገ ወዲያ በሚለቁት ቪዲዮ ላይ ምናምን የሆነ ምርመራ ምናምን ተደርጎ ከዛ እርጉዝ ነኝ ነፍሰ ጡር ነኝ የ2 ወር የ1 ወር ምናምን ብላ እንግዲህ ጉዳችሁ ነው ያለው። እስከዛሬ ድረስ የነሱን ቪዲዮ እያያችሁ ምናምን ያላችሁ ሰዎች አብርሽ በርታ ኤርሜላ በርቺ ምናምን ስትሉ የነበራችሁ ሰዎች እንግዲህ ይሄው በርትተውላችሁ ይመጡላቸዋል። ነገራችን እኛ ደግሞ ቼክአፕ ልናስደረግሽ እንፈልጋለን ያለውን ነገር ማለት ነው። እተኛለሁ እንደዚህ ሆነሽ እንዴት ነው ተናንሽ? እንግዲህ ስሜቱን ይሁት አሁን እሱ ላይ የምትሆነው የምታሳየው ነገር ማለት በቃ ከሱ ጋር ሲሆን የምትሆነውን አክሽን ካያችሁት እንግዲህ የሆነ ነገር መሀላችን ነበረ። ስለዚህ በዛ መሀላችን በተፈጠረው ነገር ሳላረግዝ አልቀርም ብላ የማትመጣበት ምንም አይነት ምክንያት የለም። የምሬን ነው የምላችሁ። አሁን የውሸት እንኳን አርግዣለሁ ብላ ልትመጣ ከሆነ ያው እሱን ለማስደንገጥ የሆነ አይነት ነገር ብቻ የሆነ የፈለገችው አይነት የሆነ አላማ ይዛ የውሸት አርግዣለሁ እንኳን ብትል አብርሃምና ሩታ መካከል ሴክሹዋል ነገር ተፈጥሮ ነበር ማለት ነው። በቃ አጅሪትና አጅሬ ሲሸካሸኩ ነበረ። ለዛ ነው ከመሬት ተነስታ መቼም መሀላቸው የሆነ አይነት ግንኙነት ሳይፈጠር አርግዣለሁ አትልም አይደለ? የሆነ አይነት ግንኙነት ቢፈጠር ነው እሱም አርግዣለሁ ብትለው ነገ ከነገ ወዲያ በምትሰራው ቪዲዮ ላይ ሊደነግጥ የሚችለውና አባቢ ጉድ ታመጡብን ነው። ፈርዶባታል ሩታ። እኔ ለዚች ልጅ ኧረ ተው ግን አብርሃም ተው በሌላ አይነት ነገር ስራ። በቃ ደስ አይልም ይሄ ነገር አብርሽዬ ተው። አሁን የምወድህን የማከብርህን አል በቃ በጣም እየደበርከኝና እያናደድከኝ። እሺ በይ ሄርሚ ልብስ ልትቀይሪ ከሆነ ነገርና የት እሄዳለሁ? ሄርሚ ያው ካንቺ ጋር እነሱንም አታስጨንቂያቸው ቢያንስ እኮ የት ማድረግም ነው ሄርሚ ይጠቃለሁ በይ አይተክምናው አለንተን ታስፈልገኝ ነው ወታቆ ክሊኒክ አለ ከፍት በሳት እንዴት በቃ እንዴት አሁን ሶስት ወንዶች ምንም ሳይገባቸው ምናምን ነገር ልጅቷ እየተናገረች ያለችው ነገር እኔ ህመም አይደለም አንተም ማጣት አልፈልግም ነው። አውቀው ካልሆነ በስተቀር ልጅቷ ስሜቷ ምን እንደሆነ በደንብ አድርገው ያውቃሉ። እየመጣችሁ እዚህ ጋር ሙድ እየያዛችሁብን ካልሆነ በስተቀር አሁን እያለች ነው ያለችው ነገር በቃ ይኸው ላጣ አልፈልግም ያለ አንተ ህይወቴ ባዶ ነው አባቢ። እኔ አብርሃም ምን አስቀምሰሃት እንደሆነ ልጅቷ እንደዚህ የሆነችው እኔ ምንም ሊገባኝ አልቻለም። አርግዛ የወለደችልህ ሚስት ራሱ እንደዚህ ስትሆንልህ አይቻልም። የሰው ነገር ይጣፍጣል ማለት ይኸው። እኔ አሁን ማለት ሩታ ራሱ ምንድነው የሚሰማት ግን ባሏ ሄዶ የሆነችን ሴት እያጽናና ምናምን እቅፍ አድርጎ ድግፍ አድርጓት ይዟት ምናምን ምንም ያልሆነች ሴት ጭራሽ ለትዳሯ አደጋ ከሆነች ሴት ጋር እንደዚህ እየተሻሸ እንደዚህ የሆነ ምናምን ነገር ከዛ ሩታ ምንድነው የሚሰማሽ ነው? ምን አይነት ስሜት ነው የሚሰማሽ? ለምንድነው ዝም የምትይው አንቺ? የምሬን ነው የምልሽ ማለት ይሄ ነገር ለምን እንዲበቃ ይሄ ነገር በቃ እንዲቆም ለምን አትናገሪም? አሁን አንቺ ራሱ የዚህ ነገር አንደኛ ተባባሪ እየሆንሽ ነው።
አብርሃም በግድም ቢሆን ይዘናት እንዴ እንዴ በቃ ከተነሳት እናያትና ማለት ነው የማይሻላት ከሆነ እንድትጠጣ ችግር የለም። እስከ ጠዋት እንደዚህ ሆና እንዴት ትቀጥላለች? አትቀጥልም። እንደዛ ነው የሚሻለው። ጉድ ነው ዘንድሮ። አባቢ ሸከሸከ ድምታ በቃ ከዚህ ቀብዲ። እሺ ይሁን። ነገ እንግዲህ አርግዣለሁ ብላ ካልመጣች ታያላችሁ። ወይኔ በላቸው አለ ሩታ። እንግዲህ ህርምሽን አውጪ። ነገሩ የዚህ ፊልም ደራሲውም ዳይሬክተሩም ሩታ ናት እየተባለ ነው። እንግዲህ ቤተሰቦች ምን ልትሉ እንደምትችሉ አላውቅም። የዚህ ሁሉ ነገር ተጠያቂ እናንተም አላችሁበት። በነገራችን ላይ ቤተሰብም አላችሁበት። የዚህ ነገር ተጠያቂ ናቸው። እቺ ልጅ አረገዝኩኝ ካለች ከአብርሃም አብራችሁ እንዳስረገዛችሁ ነው የምቆጥረው። የአብርሃም ደጋፊዎችም አብራችሁ እንዳስረገዛችሁ ነው የምቆጥረው። ጉድ እኮ ነው። ለማንኛውም እንግዲህ ይመቻችሁ። እናንተ ከጣፈጠ ምን እናደርጋለን ብራዘር። ለማንኛውም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ እንችላላችሁ። ይመቻችሁ።